አትነግረኝም? አልነግርሽ። እሺ፣ እኔ ደግሞ እንዴት እንደምትነግረኝ ያሳያለሁ። አባታችን እኛንም ትርሲትንም አይወደንም ማለት ልጅ አሁንም አልረሳውም እንዴ? አንቺም ስለዚህ ነገር ታውቂ ነበር ማለት ነው? አዎ አውቅ ነበር፣ ግን ይቅርታ ብሎት ነገሩ እንደተፈታ ነበር ማውቅ። ኧረ ለብሩክ ሀብቱን ልታካፊ የወሰንሽው ከተጣላችሁ በኋላ ነው? አዎ ምን ነው? ልጁ ልክ ነበር ማለት ነው። እንዴት ነው ልክ የሚሆን? ካሌብ የሚያስበው አባታቸው እንደማይወዳቸውና ንብረቱን ሊካፈል እንደመጣ ነው። ምን? እኔንም ልጆቹንም የጠላው ሚኪ ጓደኛው እንደሆነ ሲያውቅ። ምን? ምናልባት የልጁን አይምሮ እየመረዘው ይሆናላ። ሀይ እንደዚህ እንኳን አያደርግም። እመኝ፣ ይሄ ስራ የሚኪ ነው፣ ሌላ ማንም ሰው ይናያደርግ። እንደዚህማ ካደረገ አሁን የመጨረሻችን ነው። ለመሆኑ የት ነው ያለው? ሳሎን ነው መሰለኝ። ቆይ እሄድለታለሁ። አንድ ነገር እጠይቅሃለሁ፣ ምንም ሳትዋሽ ትመልስልኛለህ። እንዴ እሺ መልስልሻለሁ ትርሲት፣ ግን አንቺ መጀመሪያ ተረጋጊ። እንዴ እኔ አሁን ተረጋግቼ ነው ያለሁት። እሺ መጠየቅ የምፈልጊው ነገር እንዳለ ጠይቂ። የምትዋሸኝ ከሆነ ግን የመጨረሻችን ነው የሚሆነው። አልዋሽሽም አልኩሽ እኮ። ለካሌብ ምን ብለህ ነግረው? እንዴ ደግሞ ምን ነገረኛለሽ? ከአንተ አፍ መስማት ፈልጋለሁ። ለካሌብ ምንድን ነው ያልከው? እኔ እስከማውቀው እንግዲህ ምንም ክፉ ነገር አልተናገርኩም። አትዋሽ ሚኪ። እንዴ ለምን ዋሻለሁ ትርሲት? እውነቴን ነው፣ ምንም አልነገርኩትም። ብሩክ የተመለሰው ለገንዘቡ ነው። እናንተን አይፈልጋችሁም አልካችሁ አይደል? እንዴ ቆይ እንዴት ብዬ ነው ለጻ ልጅ እንደዚህ ብዬ የምናገረው ትርሲት? አለ ችግር የለውም፣ እውነቱን ተናገር። ምን ችግር አለው? አንተ ዝም በል፣ እሱ ብቻ ይናገር። ተናገር እንጂ ካሌብ ሚኪያስ ነው ወይስ አይደለም? እሱ አይደለም የነገረኝ እኮ። ሁለታችን በጭራሽ መለያየት ማንችል ሰዎች መሆናችንን እያስታወስኩ ነው። አሁን ይወጣል። ብሩን መቼ ይሰጠኛል? ውጣ አልኩ፣ ውጣ። ተከሰ ውጣ። ሚኪ ፈተና ውስጥ ገባ። ይህም ሁሉ ያደረገው እያንዳንዱ ነገር እስከ ዛሬ ድረስ በዝምታ ውስጥ የታለፈ የነበረ ብዙ ወጥመዶችን ሲያዘጋጅ የኖረው ሚኪ ዛሬ በእጅ አዙር ውስጥ ገብቷል። ይህንን ያወቀችው ትርሲት እንዳይሆን አድርጋ ልትቀጣው ከፎቅ ተንደርድራ ወደ ምድር ወርዳ ነበረ። በዚህ አጋጣሚ ላይ ብዙ ነገሮችን እንዳደረገ ብታቅ ደግሞ ምን ልታደርግ ትችላለች ትርሲት? ይሄንን አጋጣሚውን ተጠቅሜያለሁ ብሎ አሁን ላይ ብዙ ነገሮችን እያደረገ ያለው ተከስተና እንዲሁም የሚኪ ግንኙነት በአሁኑ ሰዓት ላይ በጣም እየሻከረና እንዲሁም መመላለሳቸውም ደግሞ እላፊ እየሆነ መጥቷል። የትርሲት እናትና ሚኪ ባደረጉት እንግዲህ እሰጥ አገባ አሁን ላይ ወደ ለየለት ጦርነት እየገቡ እንደሆነም አይተናቸዋል። ምክንያቱም የሚኪን ውድቀት አሁን ላይ ትሻዋለችና የትርሲት እናት ሁሉንም ነገር እያዘጋጀችለት ትገኛለች። ለካሌብ እንግዲህ መጥፎ ነገሮችን ተናግሯል፣ አባቱን እንዲጠላ አድርጓል ብላ በመናገሯ ሰበብ አሁን ላይ ትርሲት ወደ ጥርጣሬ ደረጃ ሄዳለች። ምክንያቱም ይሄንን ወሬ ሲያወሩት የሚኪ ጓደኛው መሆኑን ብሩኬ ካወቀ ጊዜ ጀምሮ ቅር ብሎት ነበረና ልጆቹንም ሆነ እሷንም ማየትም እንዲሁም ደግሞ እንደማይፈልጋቸው በነገራት ጊዜ ብሩኬ ትርሲት ያደረገችው በጋራ ተሰባስበው ሶስታቸው ማውራት ነበረ። ብሩኬንና ሚኪን እንዲሁም ደግሞ ትርሲት ሆነው ማንም በሌለበት ሆቴል ቦታ ወስዳ ነበር ይህንን ቃላት የነገረቻቸው። ያለውን ነገር ስም ስትነግራቸው ገንዘቡንም ልታካፍለው እንደምትፈልግና ከዚህ ባሻገር ደግሞ አንተ ሞተሃል ስትባል በቃ ይሄንን ትዳር መሰረትኩኝ፣ እኔ ሌላ ነገር የለም፣ ከኔ በፊት ምንም አይነት የተፈጠረ ነገር የለም በማለት ብሩኬን አሳምናው በዚህ መተማመን ላይ ደርሰው ነበረ። አሁን ላይ እንግዲህ የተፈጠረው ብዙ ችግሮች አሉ። ከዚህ መካከል ደግሞ የትርሲት እናት የጠረጠሩት ብዙ ነገሮች ስላሉ ይሄንን እውነት ለማድረግ ለማጥራት እየሞከረች ትገኛለች። ልጆቹ ላይ የዘራው ዘር ወደ መጥፎ ነገር እየሄደ መሆኑን አሁን ላይ እየተረዳች ያለችው የትርሲት እናት ብቻ ናት። ትርሲት ብዙ ነገሮችን ለማስተዋል ብትፈልግም ልጆቹን ግረፊያቸውና እውነቱን ይናገር። በተለይ ደግሞ ካሌብ ብዙ ነገር ያውቃል፣ ፌቨን ምንም የምታውቀው ነገር የላትም። ግን ደግሞ አሁን ላይ ካሌብ የጸባይ ለውጥና እንዲሁም ደግሞ አባታችን አይወደንም ለእኛ ሳይሆን ሀብትና ንብረቱን ብሎ ነው እሱ ማግባት የሚፈልገው ርብቃን ነው።
ርብቃና እሱ ይዋደዳሉ በማለት እንደውም ጭራሽ ደግሞ ደጋግሞ ሌላ ሀሳቦችን እያመጣ ይገኛል። በዚህ ሀሳብ ውስጥ ላይ የተወጠረችዋ እናት ቀጥታ ሂዳ ልጇን ነበር ማናገር የፈለገችው። ትርሲት ይህንን ሀሳብ ስትሰማ ተደናግጣለች። ሚኪ የት ነበረ? የት ነው ያለው? በማለት ወደ ታች ስትንደረደር ወርዳ ሚኪ የሰማሁት ነገር እውነት ነው? ልጄን እንደዚህ እንደዚህ ብለኸዋል ብላ በማለት ስትጠይቀውም ሚኪም የተደናገጠ ስሜት አይታይበትም ነበር መጀመሪያ። ምክንያቱም ደግሞ ምንም አይነት ነገር እንዳልተፈጠረ ለማስመሰል በሞከረበት ሰዓት ላይ እሷ ግን እውነት አድርገኸው ከሆነ ዛሬ እንለያያታለን፣ ከባድ ችግር ይፈጠራል እያለች ስታስፈራራው ድንጋጤው ከፊቱ ላይ እየታወቅ ነበር። በተለይ ደግሞ ካሌብን ጥሩት እሱ ይናገር እያሉ እናትም ልጅም ሲጫጫሁበት ግራ ተጋብቷል። ግንባሩን እያሻሸ ግንባሩን እየጠረገ ያልሆነ አቅጣጫና ያልሆነ መንገድ ውስጥ ላይ እንዳለ በፍርሃት ያሳይ ነበረ። እናትየዋ አይኗን ሳትነቅል ከሚኪ ላይ በተደጋጋሚ በሹፈትም እንዲሁም በንቀትም አይን እየተመለከተች አሁን ጉዱ እንደሚጋለጥ አድርጋ እያሰበች ነበረ። እንግዲህ ካሌብም ከመጣ በኋላ ካሌብዬ ሚኪ እንደዚህ ብሎሃል፣ ስለ አባትህ የነገረህ ካሌብ ስለ አባትህ የነገረህ ሚኪ ነው? አሁን እውነቱን ንገረን ብሎሃል ወይ? እሱ ነው ወይ የነገረህ? በማለት ሲሉት እንግዲህ ከዚህ ቀደም ፕሮሚስ ገብቶበት ስለነበረ ለአባትህ እንግዲህ ይህንን ብሎ ነው የመጣው። እዚህ ቤት ውስጥ እናንተን አይፈልጋችሁም፣ ግን ደግሞ እኔ እንጀራ አባታችሁ ብሆንም እኔ መልካም ሰው ነኝ። ለእናንተ መልካም ነገር ከማድረግ ወደ ኋላ አልልም። ይሄን ለማንም ሰው እንዳትናገር ሚስጥር ነው ብሎ አስጠንቅቆት እንግዲህ ስለነበረ ያንን ቃሉን ለመጠበቅ ፕሮሚሱን ለመጠበቅ ሲል አሁን ላይ እናቱንም አያቱንም ክህደት ፈጽሞ ሚኪ ጎን ቆሟል። ይሄ ትንሽዬ ብላቴና ትንሽዬ ልጅ ይሄ ሁሉ ነገር እቅድ ውስጥ ያስገባው ሚኪ ቢሆንም ግን ደግሞ በአባቱ ላይ ያለው ነገር ክፋትና ጥላቻ አድሮበታል። አባታችን አይወደንም፣ እናታችንን አይፈልጋትም፣ የሚፈልጋት ርብቃን ነው። በዛ ላይ ደግሞ ገንዘቧን ሊካፈል ብቻ ነው ከዚህ ቤት የመጣው በማለት የዘራውን ዘር ሚኪ ልጅየዋ አጭዶታል ማለት ነው። አሁን እናትየዋ ጭንቀት ውስጥ ትገኛለች። ትርሲት ደግሞ በልጆቿ ምንም ቢሆን የማትደራደር እናት መሆኗን ሚኪ ጠንቅቆ ያውቃል። እንግዲህ የትርሲት እናት ልጆችን ግረፊውና እውነቱን ይናገር፣ ለምንድን ነው ማትገርፊው? አንቺ ስትለጠልጩ ሁሉን ነገር ያወጣዋል በማለት የትርሲት እናት በተናገረችው ልጆቼን መትቼ አላሳምንም፣ ሌላ ጊዜ ተናግረኛለህ አደል አለችና ከክፍሏ እሷም ወጣች። በዛ ሰዓት ላይ እንግዲህ ሁሉንም ነገር ለማየት የሞከረችበት አንግል በተለያየ መልኩ ቢሆንም ግን ደግሞ አሁን ላይ የልጆቹ እንደዚህ መሆን ግራ ያጋባት ትርሲት ተጨናንቃለች። አሁን ተከስተና እንዲሁም ደግሞ ሚኪ ግራ ባጋባ ስሜት ውስጥ ገብተዋል። በገንዘብ ጉዳይ እየተጋጩ በመሆናቸው ባለፈው ወሬ አላመጣህልኝም፣ ወሬን ማታመላልስልኝ ከሆነ ከዛ ቤት ሹፍርና ውጣ፣ መውጣትም አለብህ በማለት ምን ልትሰራ ተቀመጥክ? ለእኔ እያንዳንዱ ወሬ በየቀኑ ከቤት ውስጥ የሚወራውን ልታመጣልኝ ይገባል። እንዴት አታመጣም ብሎ ሚኪ እንግዲህ ከተከስተ ጋር ተጣልተው ነበረ በባለፈው ሳምንት። አሁን በኋላ ገንዘብ የሚባል ነገር አታገኝም፣ የራስ ጉዳይ በማለት ጥሎት ሄዶ ነበር። አሁን ላይ ግን ይህንን ነገር የተናናቁበትን መስመር ያለፈውት ይመስላል። ተከስተ ከበድ ባለ ማስጠንቀቂያ በመሰለ መልኩ እጅህ እያንዳንዱ ነገር ያደረግከው ሁሉ ነገር እኔ ያውቃለሁኝ ብሎ ለማስፈራራት እየሞከረ ይገኛል። ከዛም ባሻገር ደግሞ ሁሉንም ወንጀሎችንም ሰርተሃል ትርሲት ብታቅስ በማለት ኮስተር ያሉ ጥያቄዎችን በመልስ አስመስሎ አንዳንድ ነገሮችን ቀልድ አስመስሎ ጣል ሲያደርግበት ነበር። አንተ ደደብ፣ አንተ የማትረባ እያልም ሲለው ይሄን ነገር ተው ብያሃለሁ፣ አትሳደብ ብያሃለሁ፣ በኋላ ችግር ውስጥ ትገባለህ። ትርሲት እንግዲህ ብሩኬን ምን እንዳደረግከው ብታቅ ምን እንደምትፈጠር ታውቃለህ አይደል? ይለዋል መልሶ። ተከስተ እንግዲህ ወጋ እያደረገው ይገኛል። ይሄ ነገር ወደዛ እያመራ ከሄደ የበለጠ ሚኪ ተጎጂ ይሆናል። ሚኪ በሰቀቀን ውስጥ እንዲቀመጥና በሰቀቀን እንዲኖር አድርጎታል። የኩሽና ልብስ ለብሶ ሚኪ እጅግ በጣም በሚገርም ሁኔታ የኔ ፍቅር ምግብ አዘጋጅቻለሁ እባክሽ መብላት አለብሽ ሲላት ነበር ከሆስፒታል ስትመለስ። ትርሲትም እንግዲህ የኔ ውድ ባል እባክህን አሁን ምንም ነገር መብላት አልችልም፣ በጣም ስለደከመኝ ማረፍ እፈልጋለሁ ብለው እነሱም ደግሞ ከሌሎቹ ሲሳሳቁበት ነበረ። በለበሰው ልብስና እንዲሁም ደግሞ ኩሽና ገብቶ በማማሰያ በመያዙ ሁላቸው ተገርመዋል። ይሄ የሆነበት ምክንያት ደግሞ አባባ ባለፈው ለታ ቢላዋ ይዞ ስላዩት ተደናግጧል ሚኪ።
ይሄንን ቢላዋ ይዞ ያየበት ቀን ለሱ መደናገጥና እንዲሁም ወደ መፍትሄው ከመሄድ ይልቅ ነገሮቹ እየተካረሩበት ወይም ፊታቸውን እያዞሩበት መሆኑን ስላወቀ ሚኪ ኩሽና ገብቶ እንግዲህ ለሚስቴም እንግዲህ ለልጆቹም ልንጎዳጎዳ ያለ ይመስላል። አሁን ላይ ሚኪ ግራ በተጋባና በተጨናነቀ ስሜት ውስጥ እያለ ሌላ ዱብዳ መጥቶበታል። ይሄ ዱብዳው ደግሞ የትርሲት እናትና እንዲሁም ደግሞ ተከስተ ናቸው። እነዚህ ሁለት አካላቶች አሁን ላይ በጣም ከባድ አጣብቂኝ ውስጥ ከተውታል ማለት ነው። ሚኪ ውጥርጥር ባለ ስሜት ውስጥ ይገኛል። ምክንያቱም ተከስተ በዚህ በኩል እየጎነተለው ነው። ትናንትና የነበረው የጠበቀው ማንነትና ጓደኝነታቸው ሚሸረሸር እንዲሁም ደግሞ ይበላሻል ብሎ በፍጹም ያላሰበው ያልጠበቀው ጓደኝነት ዛሬ ላይ እንግዲህ ቅርጹን እያጣ የመጣ ይመስላል። ምክንያቱም ገንዘብ ያወዳጀው ገንዘብ ያበላሸዋል። ሲካፈሉት ያው መጣላታቸው አይቀርምና ሁለቱም ሌቦች ነበሩ፣ ሁለቱም ዘራፊ ገዳዮች ነበሩ። አሁን ላይ ደግሞ ገንዘብ መከፋፈሉ ላይ ጸቡን እየጀመሩት ነው። ሚኪ ያከማቸውን ሀብት ንብረት እየበላ ያለ ቢሆንም አሁን ላይ ተከስተ ደግሞ ትንሽ ትንሾችን የሚጣልለትን ፍርፋሪዎች እያነሳ የሚለቃቅም ሲሆን ተከስተ እንግዲህ ካከፋፈል ላይ ያለውን ህገወጥ ስራዬን ገንዘብ እፈልጋለሁ በጠየቅኩ ጊዜ ገንዘብ ታመጣለህ በማለት እንግዲህ ሚኪን እያስፈራራው ቢሆንም ሚኪ ከወጥ ቤት ስራው ላይ ያለ በጣም ተናዶበት ማማሰያ ሁሉ እስከሚጥልበት ደርሶ ነበር። ግን ደግሞ ይችንን ስራህን እያንዳንዷ ነገር ትርሲት ብታቅ ምን እንደሚፈጠር ታውቃለህ፣ ነፍስህ በእጄ ናት እያለው ይገኛል ማለት ነው። አሁን ላይ ተከስተ እንግዲህ አይኑን የጣለባት ርብቃ ላይ ነው። ርብቃን ምሳ ልጋብዝሽ፣ እራት ልጋብዝሽ እያላት ይገኛል። ርብቃም ለእንደዚህ አይነት ነገር እንግዲህ ፈታ ያለች ሴት አይደለችም እና ምንን አስመልክቶ ነው እራት ምትጋብዘኝ? እጅን ልቅህ አውራኝ እያለች እሷም በሴትነቷና በክብሯ ማትደራደር ኮስታራ ሴት በመሆኗ በጣም እየተናደደ ቢሆንም አታልፊኝ፣ በኋላ ግን ከኋላ ትከተይኛለሽ እያለ እሱም የዛቻ ቢጤ ነገሮችን ጣል እያደረገ ይገኛል። ግን ደግሞ አሁን ላይ ርብቃን እራት ሊጋብዛት እንዲሁም ደግሞ አንዳንድ ነገሮችን ወጣ ብለን እስኪ እረፍት እንድታደርጊ ስለፈለግኩ ነው፣ ቦታዎች እንድትቀየሪ ስለፈለግኩ ነው በማለት ርብቃን ሊያባብላትና ሊያታልላት ቢሞክርም አሁን ላይ ያለው ሁኔታ ለርብቃ ምቾት እየሰጣት ባለመሆኑ እዚህ ቤት መቀመጡ ባትወደውም እንኳን ወጣ ብላ መዝናናቱን ብትፈልገውም ግን ከሱ ጋር መሄዱን የፈለገች አትመስልም። እሺ አስብበታለሁ ለሌላ ቀን ብለዋለች። ምክንያቱም ደግሞ አሁን ላይ ባሉት ሁኔታዎችና ባሉት ነገሮች እሷ ቦታና ጊዜ ሰጣ ይሄንን ነገር ልታስብበት አልቻለችም ነበር። የትርሲት እናት እንግዲህ አንድ ነገር ሌላ ነገር ሰምተዋል። ካሌብ እንግዲህ ከአፉ ያወጣው አባታችን እናታችንንም እኛንም አይወድንም አያቴ፣ ስለዚህ እሱ ደግሞ የሚወዳት ርብቃን ነው። ርብቃና አባቴ ይዋደዳሉ። ስለዚህ እኛን የማይፈልግበት ምክንያት እሱ ነው። እሱ ንብረትና ሀብት ብሎ ነው የመጣው ያላትን ድጋሚ ይዛ በድጋሚ እየተንደረደረች እናትየዋ ወደ ምድር ቤት ወርዳ ከሶፋ ላይ የተቀመጠችዋን ልጇን ትርሲትን ይሄንንም ታውቂ ነበር በማለት በድጋሚ ጥያቄ አቀረበችላት። አሁን ደግሞ ምን ተፈጠረ? ምን ደግሞ ልትይኝ ነው? በማለት ትርሲትን በተሰላቸ መልኩ እየተመለከተች እናቷን ምን ነበረ ስትላት ርብቃና እንዲሁም ደግሞ አሁን ላይ ብሩኬን አንድ አይነት ግንኙነት እንዳላቸው እንዲሁም ወዳጆችና እንዲሁም ደግሞ ከቤትሽ ውስጥ ምን እየተሰራ ነው? እነዚህ የሁለታቸው ሰዎች ግንኙነት ምንድን ነው? በማለት ጥያቄ አቅርባ ነበረ። ይህንን ጥያቄ እንግዲህ እሷም ካለች በኋላ ጥቂት ቆይታ አዎ ይህንን ነው አውቃለሁኝ አለች። ምክንያቱም ደግሞ ይህንን ነገር ታውቃለች፣ ግን ደግሞ ብታቅም ከእህትና ከወንድምነት የዘለለ ግንኙነት እንደሌላቸው ርብቃ ስለነገረቻት ለትርሲት አሁን ላይ እንግዲህ ያላት ሀሳብ ወይም ደግሞ ያላት ነገር ከወትሮ በተለየ ሁኔታ ብዙም ያገናዘበችው አትመስልም ማለት ነው። ትርሲት ለዚህ ነበረ ብዙ ነገሮችን ችላ እያለችና የምታልፋቸው። አሁን ብሩኬ በአጣብቂኝ ውስጥ ባለበት ሰዓት ላይ ይህንን ማሰብ ተገቢ እንዳልሆነ ብታቅም ደግሞ ግን ደግሞ ከእናቷ የመጣውን ጥያቄ ለመመለስ ያሰበች ትመስላለች ትርሲት። ለዛ ነበረ ትርሲት እንግዲህ በተሰላችና በደከመ ሀሳብ ውስጥ ሆና ይህንን ጥያቄ ለእናቷ ለመመለስ የተገደደችው። በዚህ መካከል ውስጥ ሆና እንግዲህ ኮማ ላይ ሆና የምትሰቃይ ያለችዋ ልዕልት በሞትና በህይወት መካከል ሆና ከብሩኬ ጋር ትገኛለች ማለት ነው። እሷም ይህንን ነገር እንግዲህ በምን ምክንያት እንደተፈጠረ ለእናቷ ለማስረዳት በሞከረችበት ሰዓት አባትየውን እንግዲህ ሄዳ እናትየዋ ስትናገር
በህሊናዋ እየሳለችው ነበረ። በህሊና እየሳለችው የነበረው ነገር ምንድን ነው? የትርሲት እናት ሄዳ ለአባትየው ስትነግራቸው የርብቃ አባት እንግዲህ ድንገት ይህን ነገር ሲሰሙ ራሳቸውን ስተው ሲወድቁና እንዲሁም ደግሞ ሲሞቱ እየታያት ነበር። አባቴን የገደልሽው አንቺ ነሽ በማለት ርብቃ እያለቀሰች እነሱም ተደናግጠው እየተጨናንቀው እያየች በነበረበት ሰዓት ላይ ትርሲት እንግዲህ አይኗን ትኩር አድርጋ የሆነ ቦታ ላይ አይኗን ቁጭ እንዳደረገችው እናትየዋ ግራ ተጋብታለች። ትርሲት ትርሲት ብትላትም ትርሲት ግን የምትመለከት አልነበረችም። በዛ ሰመመን ህልም ውስጥ ተቀምጣ ነበር። ምክንያቱም እናትየዋ ይሄንን ነገር ሄዳ አባትየውን ብትነግራቸው ስለ ብሩኬና ስለ ርብቃ ግንኙነት እናትየዋ ብታወራ የሚፈጠረውን ነገር በማሰብ በህልም ውስጥ ነበረችና በተጨናነቀ ስሜት ውስጥ ሆና ከግድግዳው ላይ አይኗን አፍጥጣ ይህንን ነገር እያየች ነበር። አባትየው ሞተዋል የሚለውን ነገር እየሰማች ግን ነቃ ስትል አቤት እማዬ ስትል የት ሄደሽ ነው? ምን ሆነሽ ነው? ስትላት አይ ምንም አይደለም ምንም እዚሁ ነኝ በማለት እንግዲህ ይሄንን ነገርም ግራ ተጋባ ስሜት ውስጥ ሆና እያሰበችው ትገኛለች ማለት ነው። ውድና የተከበራችሁ ቤተሰቦቼ ስለመጣችሁ አመሰግናለሁ። ግን ደግሞ አሁን ላይ ልዕልት እንግዲህ አንድ ያልታሰበ ዱብዳ ደርሶባት ሕክምና ላይ ብትሆንም አሁኑ ሰዓት ላይ አንድ የሰው ስም ሰጠዋለች ለብሩኬ። ይችንን አደራ ጠብቅልኝ እያለች በጭንቀት ውስጥና እንዲሁም በነፍስ ውጭና ገቢ ውስጥ ሆና የተናገረችውን የስም ማን ትሆን እያለ ግራ ተጋብቷል። እሱንም ስም ከያዘ በኋላ ወዴት ይሄድ ይሆን? የብሩኬስ መጨረሻ ምንድን ነው? አሁን ላይ ተከስተና እንዲሁም ደግሞ የተከስተ ጓደኛው ሚኪ ጸብ ላይ ናቸው። ይሄ ጸባቸው እያየለ ከመጣ የሚፈልገውን ገንዘብ የማይሰጠው ከሆነ ከዚህ በኋላ በጣም ብዙ ነገሮች ይፈጠራሉ። ሌላው ቀርቶ ትርሲት ስትመጣ ይህንን ቁልፍ ስጥልኝ በማለት እደጅ ላይ ሆኖ ለሚኪ ሲያቀብለው አይተናል። እየተሳለቀበት የሚገኘው ተከስተ ዛሬ እንግዲህ ጢባ ጢቦ ሊጫወትበት እንዳሰበ እያየን ነው። ተከስተስ ምን መጨረሻው ይሆን? የርብቃና የተከስተ ጉዳይስ እራት ግብዣው ላይ ምን ሊፈጠር ይችላል? ለማንኛውም መልካም ቆይታ